እንዴት እንደማወራሽ አላውቅም። ታሪኩን ስጀምርልሽ እኔ የልጅነት ጓደኛ ነበረኝ እና በጣም ነበር የሚወደኝ፣ እኔም ወደው ነበር። ከዛ ግን በመሃል ብዙ ነገሮች መጠራጠር ስጀምር ተለያየን። ለመለያየት ከኔ ጋር ከተለያየንም በኋላ ከብዙ ሴቶች ጋር መሆን ጀመረ። ተለያይቷል ኦብቪስሊ ይችላል እንዴ? ከተለያዩ ከብዙ ሴቶች ጋር ኖ ለምን? እሷ ምን ኤቪደንስ አላት ከብዙ ሴቶች ጋር እንደሆነ? ስላየች ነው እኮ የሚሆነው። ወንዶች ግን ስትለያዩ ያን ሴት ለማን ነው? አይደለም ለምን እንደሆነ ታውቂያለሽ? አንዳንዴ ስትለያይ ተለያይተናል ብለሽ ስታስቢ ገና ካየሽው ሰው ጋር ሁሉ ዴት ያደረገ ሊመስልሽ የሚችለው እንጂ ኤቪደንስ የላትም ከማን ጋር እንደሆነ ምን እንደሆነ። እስኪን ጨርሰው ሊኖራት ይችላል። እና አብሯቸው የሚሆናቸው ሰዎች በብዙ መንገድ አጣርቼ ያገኘኋቸው ኦፍኮርስ አጣርታለች። እሺ እና ከነዛ መሃል አንዷ በጣም አሳዝነች። ፖስት ከምታደርጋቸው ነገሮች አንፃር በጣም እንደምትወደው ገባኝ። እንጂ ነው እንደዚህ ነው እንደሚዞራቸው ምን አውቃለሁ ማለት ጓደኛ ለጓደኛ ምን አውቃለሁ። ፖስት የምታደርገውን የምታይ ከሆነ ኦልሞስት የተለያዩ ወጣ ያሉ ፎቶዎችንም እሷ ሳታውቅ አንስቶ እኔና ጓደኞቹም አይተነው ነበር። ለኔ በቴሌግራም ለማስቀናት በሚመስል መልኩ ልኮልኝ ስልኬ ላይ ያስቀምጬው ነበር። ሪሊ እውነት ተለያይተዋል ወይስ ትንሽ ደርሰሽ ነይ ደርሼ ልምጣ ምናምን አይነት ነገር ያለው? እሺ ነው የሌላን ሴት ፎቶ ለሷ ነው ለኤክሱ ነው የሚልክላት። እሺ እና ስላሳዘነችኝ እንዳትነግረው አስጠንቅቄ አስምዬ ያለውን ነገር ነገርኳት። ትንገረው ምንም እኮ እንትን የለም በሙሉ ነገርኳት። ማስረጃ እንዲሆናት ያነሳትን ፎቶ ላኩላት። ተጨማሪ ስለሷ የጻፈችው አጸያፊ መልእክቶች ነበሩ። እሷ የጻፈችው አጸያፊ መልእክቶች ነበሩ። አለ አይደል ዝርክርክ ናት፣ ግን ምንም አታውቅም። ስትነካውላ ትጮኻለች። አረ አተገባት ትንሽ ምንም ማለት ስትነካውላ ትጮኻለች። ብቻ በጣም ብዙ እዚህ ጋር ልጽፍልሽ ማልችላቸውን ነገሮች ላኩላት። ተጠንቀቂ፣ ቤተሰቦችሽ ጋር እንደዚህ አይነት ፎቶ ቢደርስ ለአንቺ ጥሩ አይደለም። ከእንደዚህ አይነት ሰው ጋር አትሁኚ። ጓደኛዬ ነበር ብዬ የተጣላንበትን ምክንያት ሳይቀረኝ ነገርኳት። አብረን የተነሳነውን የካፕል ፎቶም ላኩላት። እሷ ግን ቀጥታ ሄዳ ለሱ እኔ ላኩላትን አሳየችው። ለራሷ በመጠንቀቅ ፋንታ እኔን አስጠቆረች። አለቀ አላለቀ? እሺ እሷ ፊት ደውሎ ማይሆን ነገር ተናገረኝ፣ ሰደበኝ። በእሷ ምክንያት ተከባብረን የተለያየን ሰዎች ተጣሉ እና አብረው ቀጠሉ። አሁን ላይ እሱ አግብቶ ሚስቱ እርጉዝ ናት፣ ግን እስካሁን ያችኛዋ ምንም አታውቅም። ማናቸው ማታውቅም? እቺ አፍቃሪዋ አታውቅም፣ ግን እስካሁን ያችኛዋ ሌላ ሚስት አለው። ሌላ ሚስት አለው ነገር ግን የምታውቀው ነገር የለም። አሁንም ድረስ ምን ያህል እድለኛ ሴት እንደሆነች እሱ ስላላት ደስተኛ እንደሆነች ፖስት ታደርጋለች። አብሮ የተነሱትን ፎቶ ፊቱን ሳታሳይ ትለቃለች። እንዳገባ ምን እንዳለ አታውቅም። እሱም እያስመሰለ ቀጥሏል እና እንዴት ብዬ ድጋሚ እንደምነግራት አላውቅም። ዝም እንዳልል ደግሞ አሳዝነች። እሱን ስታጣ በጣም የምትጎዳ ነው የሚመስለኝ። ድጋሚ ደግሞ ይህንን ሪስክ ወስጄ ለእሷ መናገር አልፈልግም። ምን እንደማደርግ ጨነቀኝ። በእርግጥ ሚስቱም ታሳዝናለች። ኧረ ወይኔ ጸጸት። እኔ የ34 ዓመት ሴት ነኝ። ከቀድሞ ባለቤቴ ጋር 6 የትዳር ዓመታት አሳልፌያለሁ። መልካም ዓመታት ነበሩ። እሺ ዞሮ ከመጋባታችን በፊት ምርጥ ጓደኛሞች ነበርን። አንቺ ነሽ እንደ ጻፍሽው። ቀስ በቀስ ተዋደድን። መዋደዱ ወደ ፍቅር አደገ። የዩኒቨርሲቲ ትምህርቱን እስኪጨርስ ታገስኩት። ስራ እስኪያገኝ ድረስ ጠበቅኩት። ቤተሰቡ ታገሳችሁ። ከዛ ደግሞ ጭራሽ ጠበቀሽ። ቤተሰቦቻችን ግንኙነታችንን አወቁ። መጀመሪያ ላይ
መጀመሪያ ላይ የእኔ ቤተሰቦች ቢቃወሙም እስከ ህይወቴ ፍጻሜ የግሌ ይሆናል ብዬ ካመንኩ ፍቅረኛዬ መለየት አልቻሉም። ጥሩ ስትሮንግ ነች እንጂ ፈጣሪ ሲፈቅድ ሁሉም ነገር ተሟልቶ ተጋባን። የሚያምር ወንድ ልጅም ወለድን። አሁን የ7 ዓመት ልጅ ነው። የ7 ዓመት ልጅ ነው ማለት 6 ዓመት በፍቅር ቆይተዋል እኮ። ከዛ ልጁ ደግሞ የ7 ዓመት ልጅ ሆኖታል። ኦልሞስት ወደ 13 ዓመት አብረው ነበሩ ማለት ነው ከፍቅር እንትናቸው ጋር 6 ዓመት ደርሽ አይደለ? እሺ ባሌ በጣም ጥሩ ሰው ነበር። ቤቱን፣ ሚስቱን፣ ልጁን የሚወድ የትዳር አጋርም ነበረ። ምንም እንኳን አንዳንድ ጊዜ ቱግ ባይ ቢሆኑ ወዲያው ይቀዘቅዝ ነበር። ይሁን እንጂ ልጅ ከተወለደ በኋላ እውነተኛው ችግራችን መጉላት ጀመረ። ልጅ መያዝ፣ ማጠብ፣ መመገብ የኔ ስራ አደረገው። የማን ነው? የሷ ብለን አንደምድም። አክቹአሊ ግን ቀጥዩ። የማን ነው? የሁለቱ። ልጁ እኮ የሁለቱ ውጤት አይደለም ታዲያ? አደረገው። ልጁን ለመንከባከብ ራሴን አለመጠበቂ እንደ መቆሸሽ ይቆጥሮ ጀመር። የብዙ ሴቶች ድክመት ከብዙ ወንዶች የሚነገር ይሄ ነገር የሚደክመኝ ይመስለው። በዚህ ምክንያት በተጨቃጨቀን ቁጥር ሻንጣዬን ጠቅልዬ ወደ ቤተሰቦቼ ይሮጣለሁ። እህቶቼ ይደውሉና ይጮሁበታል። ካልተንከባከብካት እንፈልጋታለን ይሉታል። ጭራሽ እንደማልመለስ ያስፈራሩታል። ከፈለግ ፍታት እያሉ ያዋክቡታል። ልክ ነው ቤተሰብ? ልክ ነው። ልክማ አይደለም። እኔ ግን የእውነት ፍቺ አልፈልግም ነበር። ያም ሆኖ በእህቶቼ መከታነት በኩራት ተሞልቼ ነበር። ደካማና ተሸናፊ መስዬ መታየት ፈጽሞ አልፈለግኩም። ትልቁ ስህተት። አንድ ቀን በጣም ከልክ በላይ ገፋሁት። መታኝና በሩን ዘጋውበት። ሶፋ ላይ ተደግፎ አደረ። በማግስቱ በጠዋት ወደ ቤተሰቤ ሮጥኩኝ። ነገርኳቸው። ሁሉም ሰው እኔ ተጎጂ እንደሆንኩ አመነ። እህቶቼ ተራሩጠው አሳሰሩት። እንዴ ታውቃለች እኮ እሷ እንዳጠፋች። አዎ እኮ ጥፋተኛ እንደሆንኩ እሱ ጥፋተኛ እንደሆነ እሷ ተጎጂ እንደሆኑ እንዳሰበች ልክ እንዳልሆነች ታውቃለች። ታዲያ አሳሰሩት። እውነታው ግን ባለቤቴ በስሜት ስጎዳው የነበርኩት እኔ ነበርኩ። እሱ ፈጽሞ ጠበኛ አልነበረም። ከ2 ቀናት እስር በኋላ ሽማግሌዎች ልኮ ይቅርታ ጠየቀኝ። ክሱን አነሳውለት። ሲወጣ ቤተሰቤ ፊት ተንበርክኮ እያነባ ዳግም ይቅርታ ጠየቀኝ። ታርቀን ተያይዘን ወደ ቤት ሄድን። ከ3 ወራት በኋላ እንደገና ትንሽ አለመግባባት ተፈጠረ። እንደተለመደው ልብሶቼን ጠቅልዬ ወጣሁ። እንዴ ከ2 ቀናት በኋላ ሆስፒታል እንደገባ የሚገልጽ ስልክ ደረሰኝ። ቤተሰቦቼ እንዳልሄድ ከለከሉኝ። ተስፋ የቆረጥሽ ይመስለዋል፣ ይኮራብሻል አሉ። ለ1 ሳምንት ሆስፒታል ቆየ። 1 ሳምንት አልሄደችም። ኢማጂን ሲወጣ መጥቶ ይቅርታ ይጠይቃል ብዬ ስጠብቅ ቀረ። 2 ሳምንታት አለፉ። በጣም ናፈቀኝ። ቤቴ መመለስ በጣም ፈለግኩ። ልጄም አባቴ እያለ ቁም ስቅሌን አሳጣኝ። ሆኖም ቤተሰቦቼ በተለይም እህቶቼ ስንት በደል እንዳደረሰብኝ ነግሬያቸው ይቅርታ ሳይጠይቅ መሄዱ በጣም ከበደኝ። ከዛሬ ነገ ሽማግሌ ይልካል ወይም መጥቶ ይቅርታ ይጠይቃል ብዬ ስጠብቅ 21 ቀናት ተቆጠሩ። በ21ኛው ረፋድ የፍርድ ቤት የፍቺ ጥሪ ወረቀት ደረሰኝ። ትክክለኛ ውሳኔ ነው። እኔ በሱ ቦታ ብሆን ፈጽሞ አላመንኩም። አሁንም ሀሳቡን እንደሚቀይር ተስፋ አደረኩ። ግን ኩራቴ አትለምኝው፣ አትሸነፍ ያለኝ። እናም ለመፋታት ፈቃደኝነቴን ላኩለት። የፍርድ ቤት ቀጠሮ ከመድረሱ በፊት ንብረት መካፈል እንደምፈልግ መልእክት ላኩለት። ምንም መልስ አልሰጠኝም። ንብረት ጥላልኝ ትሄዳለች፣ ሌላ አገባበታለሁ ብሎ እንዳያስብና የፍቺ ጥያቄውን እንዲተው ነበር ይሄን ያደረኩት። መልስ አለመስጠቱ ትተውልኛለች ብሎ አስቦ ሊሆን እንደሚችል የነበረኝን ግምት አጠናከረልኝ። ስለሆነም በፍርድ ቀጠሮው ቀን እንደ ትልቅ አጀንዳ ይዤው የቀረብኩት የጋራ ንብረታችን ድርሻዬ እንዲሰጠኝ ነበር። ዳኛው በንብረት ላይ አስተያየት ሲጠይቁት አንድ ላይ ያፈራነው የጋራ ንብረት ሁሉ መካፈል አልፈልግም፣ ሁሉም ትውሰድ፣ ነገር ለብቻዋ ትውሰድ። እኔ የምፈልገው ልብሴንና ሰላሜን ብቻ ነው አላቸው። ጌታ ሆይ ያ ቀን ሐምሌ 16 2014 ነበር። ፍርድ ቤቱ በሽምግልና እንድንታረቅ እድል ቢሰጠንም ፈቃደኛ አልነበረም። እኔም መሸነፍን በፍጹም አልፈለኩም። ከ2 ወራት በኋላ የፍቺ ሂደቱ ተጠናቆ የጋብቻ ወረቀታችን ተቀደደ። የትዳር ህይወቴ ተቀደደ። አሁን እሱ ድጋሚ አግብቶ 1 ልጅ ወልዷል። እኔ ግን ፊቱን በብቸኝነት እየተንገዳገድኩ ነው። እንድፋታ ሲያበረታታኝ የነበረው ቤተሰቤ ፊቱን አዞሯል። በተለይም እህቶቼ መልሰው እኔን ያሙኛል፣ አያከብሩኝም። እናቴም ከኔ ይልቅ ታናናሾቼን ነው የምታከብረው። ሁሉም በተሳሳተ ምክር ከጥሩ ባሌ ነጥለው ባዶ አደረጉኝ።
ቤቴንና ትዳሬን እንዲያፈርሱ ፈቅጄ በቁጭት እሳት እየተለበለብኩኝ ነው። የተረፈ ጸጸትና ልጄ ብቻ ነው። አንዳንዴ የጋብቻ ፎቶን እያየሁ አለቅሳለሁ። ሳላስበው ልጄን አስለቅሰዋለሁ። እህቶቼ ከኔ ተማሩ። የኛ ቦታ ነው። ከኔና ከሱ ውጪ ሌላ ሰው ጋብዘን አናውቅ። እንደምወደው ሳልነግረው እንደሚወደኝ ሳይነግረኝ ጥሩ ቀናትን ያሳለፍንበት ቦታ ነው። ከቦታውም ከሱም ከተለየው ይኸው 2 ዓመታት አለፉ። ለመጨረሻ ጊዜ ሳገኘው በዛሬው ቀን ከ2 ዓመት በፊት ነበር እንደሚወደኝ የነገረኝ። ልቤ በፍጥነት ሲመታ ተሰማኝ። ሰውነቴን የደስታ ግለት ሲያሞቀው እንዴት ነው ሰውነት በደስታ የሚግለው? ሲያሞቀው ግለት ሲያሞቀው ፊቴ ላይ እሽታዬ ይነበብ ነበረ። በዛው ቅስፈት ቴክስት ደረሰኝ። ለማየት አላሰብኩም፣ ግን ተደጋግሞ ሲደወል አየሁት። ከሱ ጋር የማልሆንበት ምክንያት ተፈጠረ። ወዲያው ሐሳቤን የሚያስቀይር ወዲያው ፊቴን አዙሬ ጥዬው ጠፋ። ወደ ክፍለ ሀገር ሄጄ ራሴን ደበቅኩ። ምን ሊሆን ይችላል ቴክስቱ? ምን አውቃለሁ። ገዳም የሚያስገባው ከሌላ ሴት ጋር ነው እንትናንት ምናምን የሚል ቴክስት። እሱን በተመለከተ ወይ ራሱን ቴክስት ያደርግልኝ። ለነገሩ አይደለም በተደጋጋሚ የተደወለ ስልክ አይደለም። ታዲያ አሁን ከ2 የስቃይ ዓመታት በኋላ የናፈኩትን እሱን ማግኘት ባልችል ቦታው ትውስታው ያመጣልኛል ብዬ ሄድኩ። ልክ በፊት ስለብሰው የሚወደውን ቀዩን ቀሚሴን በቀዩ ጫማዬ ተጫምቼ አምሮብኝ ፀጉሬን እሱ እንደሚወደው አስይዤዋለሁ። ጉዳቴን ለመደበቅ በሜካፕ ራሴን አሳምሬዋለሁ። ለመሄድ ጉዞ ስጀምር ደመናው ያኮረፈ ይመስል ጠቁሯል። በመሄዴ ደስተኛ የሆኑ አይመስልም። ሰማይ ምድሩ አይመስልም። ፀሐይዋ እኔን እና የእሱን ትዝታዎች ላለማየት የተደበቀች መስሎ ተሰማኝ። ወይኔ አንዳንድ ሰው ግን ስለ ፍቅር ሲገልጽ ከልቧ እኮ ነው ማለት። አንዳንዴ የሆነ ውስጥሽን የሆነ ነገር ስታይ ውስጥሽን የሚያሳብቅብሽ አይመስልሽም? እንደዛ የተሰማት ጉሩምሩምታው ብሎም ብልጭታው ተፈጥሮ እዛ በመሄዴ የተቆጣች መሰለኝ። ግን ለምንድን ነው እንደዛ እየተረጎምኩ ያለሁት? አንዳንዴ ሁሉም ነገር ሀሳብሽን ይደግፍልሻል። የሆኑ ነገሮች ሀሳብሽን ይደግፍልሻል ብዬ ራሴን ተቆጣሁት። ደግሜም ለራሴ ምንም ቢፈጠር አልቀርም ብዬ ከ2 ዓመት በፊት ስጦታ የሰጠኝን ቀዩን ጥላዬን ይዤ ሄድኩ። ልብስ ለብሳለች፣ ቀይ ቀሚስ፣ እንደሚወደው ፀጉሯን አስይዛለች፣ ቀይ ጥላ ይዛለች። የሰጣትን ስጦታ ቀይ ጥላ ይዛለች። ማን የቀረው? እሱ። ከታክሲ ወጥቼ ወደ ቦታው ሲሄድ የቦታው ውበት እንደነበረው ነው። ቀዮቹ አበቦች አሁንም አብበዋል። ለዛም ነው ይችን ቀን የኛ አድርገናት የነበረው። በትዝታዎቼ እየተደሰትኩ እያንዳንዱን እርምጃዬን አጣጣምኩ። እንኳንም መጣሁ አልኩኝ ለራሴ። ከደቂቃዎች መንገድ በኋላ ያቺ የምወዳት ቦታ ጋር ደረስኩ። ሁሌ እሱ መጥቶ ቆሞ በጉጉት ይጠብቀኝ የነበረው ቦታ። ታዲያ አሁንም እሱን እዛው አየሁት። ከ2 ዓመት በኋላ እስቲ እንቀጥል። በዛፉ ግንድ በድንጋጤ ተደበቅኩኝ። ኦኬ አላያትም። እሷ ግን ቀድማ አየችው እዛ ቦታ ላይ። እሺ ከ2 ዓመት በኋላ እሺ ተደበቅ። የት አለች? ተደበቅኩኝ። መጀመሪያ አእምሮዬ የተጫወተብኝ መስሎኝ ነበር። ኋላ ግን እውነት እንደሆነ አየሁ። እንደ በፊቱ ጥቁር ሱሪ በነጭ ሸሚዝ ለብሶ አምሮበታል። ልቤ ልትወጣ መሰለኝ። ደጋግሞ ሰዓቱን እያየ ነው። አሁንም እኔን እየጠበቀኝ ነው። አሁንም እኛን አልረሳም። እንባዬ በጉንጮች ላይ ሲፈስ ተሰማኝ። ደስታ፣ ናፍቆት፣ ተስፋ። ራሴን አሳምኜ ወደሱ ለመሄድ ወሰንኩ። ከዛፉ ለመውጣት ወደሱ ስመለከት ቀይ ቀሚስ የለበሰች
ቀይ ቀሚስ የለበሰች እንደኔው ቀይ ጫማ የተጫማች ልክ እንደኔ ፀጉሯን ያስያዘች ሴት መጣች። ታይፑ ግን አንድ አይነት ነው፣ አይቀያየርም። ልክ ምንድነው ሊሰማት የሚችለው? መንታ ነው የምመስለው እኔ እንጂ እሷ አጠገብ ተመሳሳይ ልብስ ተመሳሳይ በቃ መንታ ሴት መጣች። ሮጣ ተጠመጠመችበት። የኔ ፍቅር ቆየሁብህ አይደል አለችው። ፊቷን አየዋት፣ ራሷ ነች። ልቤ ሲሰበር እግሬ ሲቀዳኝ ተሰማኝ። አእምሮዬ ጥሎኝ ሊጠፋ ፈለገ። ይጠፋል አይምሮ ጥሎ በዚህ አይነት ስሜት አይበደም። የሰጠኝ ተስፋ ደስታ ሁሉም ውሸት መሆኑን ሲያውቅ ላለመወቀስ ሊሸሽ አስቦ መሰለኝ አይምሮ ነው የሰጣት ተስፋ ነው እውነት ሊሸሽ ፈልጎ መሰለኝ። ከፋኝ። መጀመሪያ ትቼው ሲሄድ የተሰማኝ ስሜት ተሰማኝ። አያቴ የምትለው ነገር ትዝ አለኝ። ስቃይ አይለመድም ነበር ያለች። የኔ መከፋት የገባው ደመና እኔ ጋር አብሮ አለቀሰ። በመጨረሻም ዘንቦ ማለት ነው። ለካስ ሊነግረኝ ኖሯል የጠቆረው። ምንም ሳልል ጀርባዬን ሰጥቼ ጥላዬን ዘርግቼ በመጣሁበት ተመለስኩ። Hey dear, how are you? እንደዚህ ልልሽ ወደድኩ። First of all, I respect you. I feel your feeling for him, but ተንከባከቢው። የሚስትን ቦታ የፍቅረኛን ቦታ ያዢ፣ ታዘዥው፣ አክብሪው። He is cool. የሚገባውን ህይወት ስጪው። እኔ አጠገቡ በነበርኩ ሰዓት ጓደኛም እህትም ብቻ ብዙ ነገሩ ነበርኩ እና ብዙ ነገሩ ሆኝለታለሁ። አሁን ጭንቀትና ሰቀቀን ውስጥ እንዳይገባብኝ ስል እርቄዋለሁ፣ ትቼዋለሁ። ሴት ልጅም አይደለሽ ብልጡኝ። እሱ ምን አይወድም መሰለሽ? ጭንቀትና ጭቅጭቅ እንዲርቅሽ እድል አትፍጠሪ። ማን ስለሆንሽ ነው የምትመክሪኝ እንዳትይኝ። ይልቅ እንዴት ይህን ያህል ጊዜ ከቅፌ ሲወጣ አልታወቀኝም ብለሽ ክፍተትሽን ፈትሽ። እየነገርኩሽ ያለሁት ስለ 1 ወይም 2 ወር ሪሌሽን አይደለም፣ ስለ አመታት እንጂ። እሱን ወደ አንቺ ለማቅረብ ምንም አይነት መንገድ አትጠቀሚ። እራስሽ ላይ ብቻ ስሪ። ስለ ደግነትሽ፣ ስለ መልካም ልብሽ በደንብ አውቃለሁ። ምናልባት ጥሩ ልብሽ እንደኔ ለራስሽ አልጠቅም ብሎሽ ሊሆን ስለሚችል ቆም ብለሽ አስቢ። ራስ ወዳድ ብሆን እንዴትና ምን መጠቀም እንዳለብኝ ያውቅ ነበረ። ግን በጣም ስለምወደው የሱን ምቾት ነው የምመኘው። ይሄን ስለሽ አይወደኝም ያልኩሽ አይደለም። ምናልባትም በዘመኑ ሴት እንደኔ ወድ ላይውቅ ይችላል። ግን ፍቅር ውስጥ እየገባሁ ስመጣ ምርጫ እየሰጠሁትና እያስጨነኩት መጣሁ። ያ ደግሞ ልክ አይደለም። ከሁለቱ አንዱን መምረጥ እንዳለበት ምርጫ እየሰጠሁት መጣሁ። ያ ደግሞ ልክ አይደለም። ግን ከኔ ጋር ያለውን ደስታ ሳይ ደግሞ በመለየት ደስታውን መንጠቅ አልፈለኩም ነበረ። ግን በቃ ላይ ዘልቅ ነገር ከዚህ በላይ ትርፉ ቁስል ነው። ምናልባት ከምንመኘው ነገር በፊት ሞት ይቀድመን ይሆናል። በነገሮች ላይ ስጀምር ስላንቺ የማውቀው ነገር አልነበረም። እያወቁ የቀጠልኩበት ምክንያትም ነበረኝ። ኤኒዌይስ አሁንም መመለስ ትችያለሽ። ካጠፋው ይቅርታ የኔም መቤት። ስለተዳፈርኩሽ ሳላውቅም ቢሆን ስለሰራሁት ስህተት ይቅር በይኝ። ግን በምታምኚው ሁሉ ልለምንሽ ከልብሽ ኑሪ። የእውነት የፍቅር ሰው ነው። ብዙ የሚገባው ልጅ ነው። ያዋህ ነው። ለፍቶ አዳሪ ነው። ተጠንቀቂለት። እኩል አትመልሽለት። ይሄን ብቻ አድርጊልኝ ከፍቶት እንዳላየው። እጁን ከእጄ ፈልቅቄ ሳንፈልግ የተለያየ ነው። ህመሙ ስላመመኝ ነው። የተደገፍኩትን አንድ አለኝ የምለውን ትከሻዬን አደራ ሰጥቼሻለሁ። አደራ። አዎ አልቀብራትም ይላል። ዛሬ ቀብሯ ነው አሉ። እናቴ ናት። በህይወቴ የምመኛት ቀን እቺ ነበረች። እሷ ሞታ ሰዎች ሬሷን ከቤት አንጠልጥለው ሲወጡ ማየት ምኞቴ ነበር። እንዴ እናቱ እንዴ! ዛሬ ምኞቴ በመሳካቱ በጣም ደስ ብሎኛል። መቼስ ጨካኝ ነው የሚል ፈራጅ አይጠፋም እኮ። ኧረ በጣም የዋህ ነው። ኧረ በጣም የዋህ ነው። እሺ እግዚአብሔር እንድጨካኝ ነኝ ብላችሁ ትፈርዱብኛላችሁ። እሺ ደግ አደረግኩ። ቁስሌን የማውቀው እኔ ነኝ።
አስመሳይ ሁላ እኔ እንደ ሰፈሩ ሰዎች ደረት እየደቀው የይስሙላ አላላዝንማ እኔ እንደ ሌሎቹ ለሬሳ አላሽቀብጥማ እነሱ እኮ እንዲህ የሚያደርጉት ቀብሯን እናድምቅ ብለው ነው ለሷ ግን በቀብሯ ቀን አባዋራው ጨሰ እየተባለ ሊጨፈር ይገባት ነበር ባይነኝ አውሬ ናት ጨካኝ ናት ለልጇ ያልኖረች እናት የገዛ ልጇን በረሃብ የምትቀጣ ግልምጫዋና ጉንጯ እኩል የሚያም እናት ለምን ይለቀስላታል አረሳይ እንኳን ሞተች እናቱ ነች አይደል ሲርበኝ ቁርሴ ጥፊዋ ነበርኩ ሲበርደኝ የጎማው እሳት ነበር የሚያነደኝ እንጀራ እናቱ ትሁን እናት የሚላት እስቲኒው ሲከፋኝ እቅፏ ሳይሆን ዱላዋ ነበር የሚቀድምብኝ እና ይቺ እናቴ ናት አይደለችም እናቴ ሳትሆን ጭራቂ ብያታለሁ ጭራቂ ስላትም እኖራለሁ የሷ ሞት ለኔ ረፍቴ ነው ረፍቴ እስኪ ቆይ አትፍረድ የሞተች ቀን በነገር እየተብሰለሰልኩ ሳለሁ የቤቴ በር ተቆሰቆሰ መምሬ አይነጉ ናቸው ጥቁረታቸውን አይቼ አይነጉ ያልኳቸው እኔ ነኝ እንጂ ስማቸው ወልደ ምናምን ነው ከፊታቸው ጥቁረት የተነሳ ሁሌም ጨለማ ናቸው አንዳንዴ እኛ ቤት ሲመጡ ውሃ በጆግ ይዛ ያቺ ጭራቅ እናቴ ስታደገድግ ትዝ ይለኛል እሷ ባታስታውሰኝም እሳቸው ጠርተው ጸበል ይረጩኛል እንዲያውም አንድ ቀን ክርስትና ስሙን ንገሪ ቢሏት አላውቅም ብላቸው ተቆጥተዋታል አይ ልጅ እናቷ አይደለች እናም ስለሚቀርባት ሞተች ሲባል በሌሊት ቤት ድረስ መጥተው ወዲያ ሲሉ ክፍሌ ቁጭ ብዬ አይቻቸዋለሁ አሁን ታዲያ ቀብር ሰዓት ሲቃረብ ጊዜ ልጄ ተው በጎ አይደለም ተው አስጨክን አሉኝ እንዴ ማን ላይ ጨከንኩ እሷ እኮ ለኔ ባዳ ናት ስሜን እንኳን ጠርታው እኮ አታውቅም ትጠላኛለች እኮ እኔና እሷ እኮ አብረን እንኖር እንጂ አላውቃትም ልላቸው ነበር የሚደረደሩትን ጥቅስ ፈርቼ ዝም አልኳቸው እሳቸው ግን አልተውኝም እንዴ እሷ እኮ ትወድሃለች ልጄ ግድ የለህም በስጋ ተሰቃይታ ኖራለች በነፍሷ እንኳን ትረፍ አሉ መስቀላቸውን ግንባራቸው ላይ አድርገው እንባቸውን ለመሸፈን እየሞከሩ ስለማን እንደሚያወሩ ባይገባኝም አልቀብራትም ብቻ አልኩ ቆጣ ብዬ ታው ይቆጭሃል ይሄ ሁሉ ህመሟ ለአንተ ሲባል ነው እባክህ እሺ በለኝና ተነስ እናትህን እስከ በሩ ድረስ እንኳን ሸኛት እንዴ ነው ነገሩ አንድ ቀን በር ላይ ቆማ ያልተቀበለችኝን እንደውም የልቧን በር የዘጋችብኝን ሴት አልቀብራትም አልቀብራትም በቃ ይተውኝ አይ እንግዲህ ልስማው ካልኩኖት ይሄ ነው እንከን የለሽን የመሰለሽ ሴት እኮ ከዓለም ሙሉ ብትፈልግ በቁጥር አትገኝም እናታ አንተ እንደምትላት ክፉ አልነበረችም እንዲሁም ምስኪን ነበረች እሷን ለማግባት በብዙ እጅ መንሻ አባቷን ደጅ ያልጠና ወንድ የለም ነበር እሷ ግን ሁሌ ትምህርቷን ቤተክርስቲያንን ነበር የምትወደውና የመጣውን የጋብቻ ጥያቄ ሁሉ ሳትቀበል ቀረች እናቱ አንድ ቀን ግን ክፉ ገጠማት ከትምህርት ማታ ስትመለስ አንድ እብድ መንገድ ላይ አግኝቷት በጨለማ ደፈራት ያችን የመሰለች ቤተሰብ የሚኮራባት ልጅ አባቷን ላለማስደብ ስትል ጥቃቷን ወጣ እየታመመች ቆየች ነገር ግን ደግሞ ህመሟን በመደበቋ አንተ ተፈጠርክና በህመሟ ላይ ሌላ ህመም ተጨመረ ማርገዛውን ሲያውቁ ከቤት አባረሯት ጎዳና ላይ ወጣች ያቆንጆ መልኳ ትምህርቱ ሁሉ ነገር ቀረና ዳንተ መኖር ጀመረች እርግጥ ነው ያሳለፈችው ህይወት ስቃይዋን ስታስበው እየተበሳጨች አንተንም ታበሳጭ ይሆናል ነገር ግን ደግሞ ያለማንም ረዳት ጎዳና ላይ ወልዳ አጥብታህ የቀን ስራ እየሰራች አሳድጋለች ይሄንን የተፈጠረ ሁሉ ታሪክ አንተ ብትሰማ ትሸማቀቃለህ ነፃ አምሮ ይዘህ አታድግም ብላ ደብቃህ ኖረች የእብድ ልጅ እያሉ ይሰድቡብኛል ብላ ከነህመሟ በዝምታ ሞተች ስሞት ይነገረው ብላ ተናዛ ነበር እናትህ የዋናት ቸግሮህ እንዳትሮጥ ጥሪት ሰብስባ ተሰናርታ መታከም ስትችል ለልጄ ብላ ብሯን ቆጥባዊ ነው ገና በወጣትነቷ የሞተችው እንግዲህ ውሳኔው ያንተ ነው ስላንተ በአገር በከተማው በቤተሰቧም ጭምር ስትገፋ ኖራለች አንተው መልሰህ ሬሳዋን ከገፋ እና ከቻልክበት እዚሁ ቆይ ብለው አባ እንደወጡ ሬሳዋ ከቤታችን በር በሸክም ሲወጣ ይሁት እንዴት ወጥቼ ሬሳዋ ጋር እንደደረስኩ ለኔም ትዝ አይለኝም የአቅሜን ያህል የአምርሬ በመጮህ አለቀስኩላት ከዚህ በፊት ያልነበረኝ የርህራሄ ልብ ከየት እንደመጣ ባላውቅም አሳዘነችኝ ግን ረፍዷልና አልመለሰችልኝም
እናቴ አትሂጂ እባክሽ ቆይ እባክሽ አትለኝ እባክሽ አንድ ያዋሪ ችግርሽ አሁን ገብቶኛል ላስታምሽ ኋላ አቀብልሽ እንዳዘንሽብኝ እንደከፋሽ ከነመምሽ በዝምታ አትሂጂ ብዬ ሳጥኗ ላይ ያለውን የነተበ ጋቢ እየጎተትኩ ተማጸንኳት። እናቴ ለመጀመሪያ ጊዜ እማ አልኳት። ለመጀመሪያ ጊዜ ጥላኝ ስትሄድ አሳዝናኝ እያየሁ አለቀስኩላት። ግን አባ ከነገሩኝ በኋላ የገባኝ ነገር አብረን እንዳንቆስል ቁስላቸውን ደብቀው የሚኖሩ ሰዎች ግን ምን ያህል ብርቱ መሆናቸውን ነበር። በየቤቱ እየዞረች ልብስ ስታጥብ እንዲሁም እንጀራ ስትጋግርና ወደ ቤት ስትመለስ ዳቦ ይዛልኝ የምትመጣው ከሰፈር ልጆች ጋር ተጣልቼ ሲያስለቅሱኝ እየበረረች ሄዳ አባት የለውም ብላችሁ ነው የምታስለቅሱት? እኔ ልጄን ለመጠበቅ አላንስም፣ ሁለተኛ ልጄ እንዳትነኩት እያለች የምትጣላው ሁሉ ታውሶኝ ጸጸቴን ጨመረው። ታማ ተኝታ እንኳን የሚጠጣ ውሃ ለማቀበል አልተላላኳትም። እምቢ አላጠጣሽም አልኳት። ሞቷን ነበረ የምፈልገው አልቀረብኝም። በእኔ ቤት እኮ ጎርምሼ አልታዘዝም ባይ መሆኔ ነው። ግን ምንስ ብትሆን ለእናቴ እንዴት ክፉ ሆንኩኝ? እኔም ብሎ ልጅ፣ እኔም ብሎ ባለ ቁስል፣ እኔም ብሎ እናቴን አኩራፊ። ይኸው እሷን ካጣሁ ወዲህ የመኖር ወኔ የለኝም። በትንሽ በትልቁ ሆደ ባሻና አልቃሻ ሆኛለሁ። የህይወት ባዶነት ደካማና አቅመ ቢስ ሆኛለሁ። ትንሽ የህይወት እንቅፋት ያደክመኛል። ቶሎ ተስፋ ቆርጣለሁ። ለካስ ክፉ የምትመስለኝ ጭራቅ ያልኳት እናቴ የብርታቴ ምርኩዝ ነበረች። ምርኩዜ ሲወሰድብኝ ምድር ከዳችኝ። እኔም መሸከም አቃተኝ። ጸጸት እንደ ውስጥ እግር እሳት ይለበልበኛል። አልቅሼ የማይወጣልኝ የእንባ ባህር ውስጤ አለ። እስከዛሬ ባልደረቀ ትኩስ የህይወት ቁስል ዘወትር በቁጭት አለንጋ እገረፋለሁ። ያማል፣ በጣም ያማል። በዚህ መልኩ እናቴን ሸኘኋት። መምሬ እስከ በር እንድሸኛት ለመኑኝ እንጂ እሷ ላትወጣ ለዘላለም ጭራሹኑ በልቤ ገባች። መቼም አልረሳትም። ያቺ ከርታታ ህይወት የሰበራት ልጅ ያልወጣላት ቀን የጠመመባት እናቴ ዝም እንዳለች መቃብር ዋጣት። ጥቁር አፈር ሸፈናት። ዝም እንዳለች ተከተተች። ሁላችንም ካለፉት በኋላ እንዳይቆጨን ለእናቶቻችን መልካም ነው። በጸጸት አለንጋ ስንገረፍ ከመኖራችን በፊት እኛን ለማሳደግ ለከፈሉት ዋጋ ክሬዲት እንስጥ። ነፍስ ይማር ይላል።